መና ህይወትን ከዚህ በኋላ እንዴት መስራት እንዳለባት ታስጠነቅቃታለች። ከኔ ጋር መኖር የምትፈልጊ ከሆነ በሰላም መኖር የምትፈልጊ ከሆነ እዩልሽ አሁን ሂድና ኪችን ምግብ ሰርተሽ ጁስ ሰርተሽ አምጪልኝ ትላታለች። መናም ስለፈራቻት እሺ እሰራልሻለሁ በማለት ህይወት እንደተኛች በሯን ዘግታ ህይወት ሰርተሽ አምጪልኝ እየተባለችውን መና ትእዛዟን አክብራ ደግሞ የሰራችላትን ጁስ ይዛ ወደ መኝታ ቤት ትሄዳለች። ወደ መኝታ ቤት ስትሄድ በሩን ስታንኳኳ እየሰማች ምንም አይነት መልስ አትሰጣትም። መና ግን በትዕግስት ያንን ጁስ ሰርታ ስለነበረ በር ላይ ቆማውን ደግማ በማንኳኳት ማነሽ ምንድን ነው ስትል እኔ መና ነኝ በሩን ትከፍችልኝ ስትላት ምን ፈልገሽ ነው እየመጣሽው? አይ ጁስ ስሪልኝ ስላልሽኝ ሰርቼልሽ እኮ ነው። ጎበዝ ነሽ፣ አለመርሳትሽ በጣም ጥሩ ነው። አሁን ጥሩ እየተካሄድን ነው በማለት ክፈችና ግቢ ስትል በቁጣ ትናገራታለች። መናም በሩን ከፍታ ሄዳ ጁሱን ስትሰጣት ለህይወት አልጋዋ ላይ ሆና ተቀብላት ለመጠጣት ወደ አፏ ካለች በኋላ ላይ መጀመሪያ አንቺ ቅመሽው፣ እንዴት እኔም አንቺ የሰራሹን ነገር አምኜ በፍጹም አልጠቀምም ስትል ለመና ትነግራታለች። መና እስከምትቀምሰው ድረስም እየፈራች ቁማ እያየቻት ነበረ። መናም ሂዳ ብርጭቆ ቆይ ማንኪያ ላምጣ የምቀምስበት በማለት እየፈራችም ቢሆን ወደ ኪችን ሂዳ ማንኪያ አምጥታ ጁሱን ትቀምስላታለች። አሁን በቃ ቀምሽልሻለሁ ልሂድ ወይ ስትላት አሁን መሄድ ትችያለሽ ስትል ህይወትም ለመና ትመልስላታለች። መናም እሺ ብላ በሩን ዘግታ ትወጣለች። ወደ ኪችን ስራዋን ለመስራት ገባች። የምትሰራውም እቃ ማጠብ፣ ምግብ መስራት በቃ ወዘተ የጽዳት ስራዎችን ሁሉ ለመስራት ትዘጋጃለች። አሁን መናም እቃ ማጠቢያው ጋር ቁማ እቃውን እያጠባች ቆይኔ አሁን የዚህ ቤት ሰራተኛ ሆንኩኝ ማለት ነው። በቃ ለዛውም ህይወት የበላችበትን እቃ ነው የማጥበው፣ የማንንም አይደለም። ጭራሽ የሷ ሰራተኛ ሆንኩኝ ማለት ነው እያለች ስራዋን እያማረች እቃ እያጠበች ያለ ትዝ ሲላት ሽንኩርት ከትፋ ምግብ እንድትሰራም ታዛ ነበረ። እቃው ይቆይ በማለት ሽንኩርት ለመክተፍ መክተፊያው እሺ ስትል ህይወትም መና ወዳለችበት ከዛም እሺ በቃ በማለት መና ስራዋን እየሰራች እያለ ህይወት ከመኝታ ቤት ወጥታ ወደ ኪችን ትሄዳለች። ወደ ኪችን ስትሄድ መና ሽንኩርት ልትከትፍ እየላጠች ነበረ። እየተማረረችም ስለነበር እሺ አሁን ምን እየሰራች ነው ስትላት ሽንኩርት ከተፊ ብለሽኛል፣ ሽንኩርት እየከተፍኩኝ ነው በማለት አሁን በዚህ ቢላ ልበላት አልበላት። አሁንም መና እልክ ውስጥ ብትሆንም ደግሞ የአባቷን ነገር ይዟታል። አባቴን ምን ማድረግ አለብኝ? አባቴን እያሰብኩ ነገሮች እንዳይበላሹብኝ ስትል ነገሮችን ወደ ኋላ ዞር ታደርግና ይኸውልሽ ከዚህ በኋላ ይህ ሁሉ ስራሽ ነው በይ፣ አሁን የዚህ ቤት ምንድነሽ ማለት ነው መና ስትላት ህይወት በጠየቀቻት ጥያቄ በቃ አሁንማ የዚህ ቤት ሰራተኛ ማለትም ገረድ ነኝ ስትል ትነግራታለች። አሁን ስራሽን አውቀሻል፣ በጣም ጎበዝ፣ በጣም ደስ ነው የሚለው በማለት ህይወትም ተንደላቃ በይሽ አሁን ይኸውልሽ እኔ ህይወት ቆሻሻ ነገር አልወድም፣ ሁሉን ነገር እንድታጸጅ ይህንን እቃውን ማጣጥበሽ ምግብሽን ከሰራራሽ በኋላ ቤቱን እንድታጸጅ ምንም አይነት ቆሻሻ ማየት አልፈልግም ትላታለች። መናም በፍርሃት የተነሳ ምንም ችግር የለውም እሺ ስትል ትመልስላታለች። ህይወት ወደ ሳሎን ነበር ሄደችው። የፈሪሃ አጎት ግራ ተጋብቷል። አንድ ጎረቤቱ ትመጣና በር ታንኳኳላቸዋለች። ማን ነው በማለት ሶስቱም ብድግ ሲሉ ከመቀመጫቸው ቆይ እስኪ ተረጋጉ በማለት አጎትየው አረጋግቶ ቁጭ አረጋቸዋል። እናም የህይወት ልጅም እዛው ስለነበረ ፈሪሃን ፈርታለች። ግን ደግሞ መሄድ እንዳለባቸው እየወሰኑ ነው። በዚህን መሀል ማለው ሲል አጎትየው ሲጠይቅ እኔ ነኝ ከጎረቤታችሁ ነኝ ተልኬ ነው፣ እዩልህ
እባክህን ይችን ልጅ ይዘሃት በቶሎ ከዚህ እንድትወጣ ነው የምፈልገው። ከዚህ ውጡ። ሰውየው አሁን ቢሆን እየዛተ ነው። በሩ ልክፈትልሽና ገብተሽ ታወሪናለሽ ወይ ሲል ይጠይቃታል። አይ መግባት አልገባም፣ ግን ማስጠነቅቅህ እባክህ ከዚህ ልጅቷን ፈሪያን ይዘህ እንድትወጡ ነው። አንዶ ቶሎውኑ ዛሬ ነገ ሳትሉ ቤት ሰፈር አገር ለቃችሁ ውጡ። ሰውየው ሰዎች እያሰማራ ነው። በጣም ተናዶ እየተናገረ ነው። እናም መውጣት እንዳለባችሁ ነው የጎረቤት ሰውም እያወራ ያለውና ይህንን ልነግራችሁ ነው፣ ደህና ሁኑ በማለት ጎረቤቱን ነግራው ትሄዳለች። ነፈሪያም ግራ ተጋብተው ቆይ ምንድን ነው እያደረገን ያለ ነው? ስለዚህ እሺ ማረፊያ በቶሎ እንፈልጋለን። እነ ታዴ ጋር ማናርፍ ከሆነ ሌላ ቦታ መፈለግ አለብን። እሺ አሁን አንተ ምን እያሰብክ ነው ስትል ትጠይቀዋለች። የህይወት ልጅ ህይወት ደውላለትም ስለነበረ ህይወት እርግጠኛ ነኝ የሆነ ነገር የተፈጠረ ነገር እንዳለ ልጁም ሀሳብ ውስጥ ገብቷል። ለማንኛውም ችግር የለውም፣ አንድ ሌላ ደግሞ የምናስበው ሀሳብ ይኖረናል። ማረፊያ እንፈልጋለን፣ ብቻ ከዚህ ሀገር መውጣት አለብን በማለት ይነግራታል። በተደጋጋሚ አሮን ስልኩ እየተደወለለት ነበረ። ሲያየው ስልኩ የህይወት ስልክ ነው። ስልኩን ግን እየደወለችለት የነበረችው መና ነች። መና ህይወት በተኛችበት ነበረ ስልኳን ወስዳባት ስለነበረ ግዴታ ሰው ስለሌላት ካጠገቧ መናገር ያለባት ላሮን ነበር። ስለዚህ የህይወትን ስልክ እንደምንም ብላ በተኛችበት በቀስ ብላ ድምጿን አጥፍታ ትወስደዋለች። ከወሰደችም በኋላ ዞር ብላ ህይወት ስላልተነሳች ስልኩን ትደውልለታለች። ላሮን ስልኩን ሲደውልለት ህይወት ነች እያለ በተደጋጋሚ ስልኩን ይዘጋል። ግን ደግሞ ፈሪሃ ስልኩ እንዲያነሳና እናትህ ስለጠፋህባት ይሆናል በማለት ስትቆጣው አሮንም ስልኩን ያነሳዋል። አንስቶ አቤት ሲል መና በተቆራረጠ ድምጽ እያለቀሰች ስለነበር ስታናግረው መና ነኝ በማለት ትነግሯለች። ምን ሆነሽ ነው? ስልክሽስ? ህይወት ወስዳብኛለች ስልኬን፣ ከባድ ችግር ተፈጥሯል፣ እባክህ ልትደርስልኝ ትችላለህ ወይ ስትለው እኮ ምንድነው ሳታለቅሽ ንገሪኝ በማለት ሲጠይቃት እባክህን ድረስልኝ ትለዋለች። በዛን ሰዓት ፈሪያም ምን ሆና ነው እህቴ በማለት ትደነግጣለች።